አብርሽ ሩታን አንተ ካላከብክ በርካት ማንም አያከብራትም። አንተ አፍ ከከፈክባት ሁሉም አፍ የሚከፍትባት ውሻ በቀደደው ጅብ ይገባል አይደል የሚባለው። ስለዚህ ሁላቸውም በአንተ ምክንያት አፍ እየከፈቱባትና እያስመሰሉ ነው። እዛ ጋር አንተን ከሷ ለመለየት ብዙ ጥረት እያደረጉ። ሚስትህ ለአንተ ክብርህ ነች፣ ሞገስህ ነች። ከሷ በላይ እዛ ጋር ማንም ሊያከብርና ሊወድህ አይችልም። ነገ የሆነ ነገር ብትሆን ትተው ነው የሚሄዱት። ሚስትህ ግን ሁልጊዜም ከጎንህ ነች። ስለዚህ እነዛን ልጆች ተዋቸውና ከሚስትህ ጋር አንድ ላይ ብትሆን ነው የሚሻለው። እነሱ አጋጣሚውን እየተጠቀሙ አንተንና እሷን ለመለያየት የሚችሉትን ጥረት እያደረጉ ነው። ሲጀምር ፕሮግራሙ ያዘጋጀችው ሄርሜላ አይደለችም። ያዘጋጁት እንዳለ የምታያቸው እዛ ጋር ነጭ የለበሱ በጎቹ ናቸው ያዘጋጁት። ነገ እህቴ ላይ እንዲሆን ማልፈልገው ነገር ዛሬ ጓደኛዬ ላይ እንዲሆን አልፈልግም። ሴት ልጅ ስትጎዳ እናት አለችኝ፣ እህት አለችኝ። ገባችሁ? ስትጎዳ ቆም ያለ እህቴ አግብታለች። ገባችሁ? እህቴ ደግሞ ማንም መጥቶ የሆነ ሰው እንደዚህ ሲያደርግባት ማየት ስለማልችል ይሄ ህሊና አለኝ። ቢያንስ አገናዝባለሁ። እንደናንተ ህሊና ሽጭ አይደለም ምኖረው። የሄርሜላ ደስታ ነው የሚያስደስታችሁ ወይስ የሩታ ለቅሶ ነው የሚያስደስታችሁ? የሩታ ማልቀስ፣ የሩታ ማዘን፣ ከልጇ ጋር እዛ ጋር የምትሆኑ ነገር እንዴት መረዳት ይከብዳችኋል እንዴ? እያንዳንዶቻችሁ ህይወታችሁ አላችሁ አይደል እንዴ? ሰላም ሰላም፣ ወደኔ የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ አሉ ፈጣሪ ይመስገን ደህና ነኝ። ዛሬ ምን እንደምላችሁ አላውቅም። ምክንያቱም በጣም ከምታስቡት ላይ ስሜታዊ ሆኛለሁ። የሰው ልጅ እንዴት በዚህ ልክ ክፉ ሊሆን እንደሚችል አላውቅም። አለ አይደል በሰውኛ እንዲህ ኖርማል ሰው ሆናችሁ ስታስቡት እንዴት የምትሉት ነገር አለ አይደል? ክፋት፣ ክፉነት፣ ይሄ ማስመሰል በጣም ከምታስቡት ላይ ነው የሚያስጠላው። ዛሬ አብራችሁ የሆነ ሰው፣ ዛሬ አብራችሁ የበላ ሰው ነገ ተገልጦ ምን እንደሚሆን አታውቁም። ሄርሜላስ እንዴት በዚህ ልክ ድፍረቷ አገኘች? በዚህ ልክ እንዴት ሞራል ኖራት እንዴ? ሄርሜላ እንዴት በዚህ ልክ ድፍረቷ አገኘች? ባለትዳር ወንድን አፈቅርሃለሁ የማለት ሞራሉ ከየት ነው ያመጣችው? ሴት ልጅ በሴት ልጅ ይሄናል ለምን ክፉ ሊሆን ፈለገ እንዴ? ነገ እሷ አግብታ ይሄ ትዳር በእርግጠኝነት አይሆንም። አብርሃም እሺ እንደማይለት 100% እርግጠኛ ነኝ። ነገር ግን ነገ እሷ ያገባችው ባል የልጇ አባት ከሌላ ሴት መጣ የፍቅር ጥያቄ ስታቀርብለት ምን አይነት ስሜት ይሰማታል? ሴት አይደለች? ሴት እኮ የሴት ስሜት ይገባታል፣ ትረዳለች ብዬ አስባለሁ። እንዴ ሄርሜላ በዚህ ልክ እንዴት የባለ ትዳር ወንድን የፍቅር ጥያቄ በይፋ ለማቅረብ ሞራሉ አገኘች? በምን አይነት ሂሳብ ተረድታው ነው? ይሄ እኮ የሀገራችንን ባህል አይፈቅደውም። የማይሆን ጉዳይ ነው እንዴ! ኬት ያመጣሽው ሞራል ነው? ኬት የመጣ ነው? እኔ እግዚአብሔርን በጣም የደነገጥኩት፣ ምክንያቱም አልጠበቅኩም እንደዚህ በይፋ ለአብርሃም የፍቅር ጥያቄ ታቀርብለታለች ብዬ ለአንድ ሰከንድ እንኳን አላሰብኩም ነበር። ግን ሞራሉ ኬት እንዳመጣችው አይገባኝም። እንዴ ሴት ልጅ በሴት ልጅ በዚህ ያህል ትክፉ ትሆናለች? የልጅ አባት እንደሆነ እያወቀች ቤተሰቡ የሱ ቤተሰብ ለሩታ ያላት ክብር እያወቀች ግን በዚህ ልክ እንዴት አገኘችው? እስቲ ሄርሜላ ይሄን ቪዲዮ የምታዩ ከሆነ እግዚአብሔር ሞራሉ ኬት አመጣሽው? የባለ ትዳር ወንድን በይፋ የፍቅር ጥያቄ የመጠየቅ ሞራል ኬት አመጣሽው? ኬት ነው የመጣው? እንዴት ሞራሉ አገኘሽ? እግዚአብሔርን በጣም የወረደ አስተሳሰብ እንዳለች በዚህ መረዳት እችላለሁ። ይቅርታ ይሄን ሐሳብ ስናገር ኦዲየንሶች በጣም ይቅርታ። ነገር ግን እንዴት እናንተ እስቲ ይሁን ባለ ትዳር ወንድ በይፋ አፈቅርሃለሁ የፍቅር ጥያቄ ማቅረብ ማለት ምን ማለት ነው? ምን ያህል ድርቅና ነው? ምን ያህል ገገማ? ይሄ ገገማ ታውቃላችሁ? ይቅርታ ለዚህ ንግግር። ነገር ግን ይሁን አንዳንዴ ሰው ስትሆኑ ታገናዘባላችሁ አይደል እንዴ? ይሁን በይፋ የሰው ባል መጠየቅ ማለት ይሄ ሰውኛ ባህሪ አይደለም። ገባችሁ? እና በጣም ከምታስቡት በላይ ነው የተናደድኩት እግዚአብሔርን። እንዴ ሲጀምር አንዳንዴ በነገራችን ላይ አንድ ነገር እንድታውቁ ፈልጋለሁ። ጠላት ከሩቅ አይመጣም። ጠላት ከሩቅ አይመጣም። አብሮ የበላ አብሮ የጠጣ በክፉህ ቀን አብሮ ላይ ቆም ይችላል። እና በዚህ አጋጣሚ ትላንትና የተለቀቀውን ቪዲዮ አይታችኋል። እነ ብሩክ፣ አቤል፣ ኪዬ፣ ቡቼ ምናምን ተሰብስበው የሄርሜላ የፍቅር ጥያቄ አድማቂዎች ተሰብስበው ነበር ትላንትና ሄርሜላን ለማጀብ ፍቅሯን እንዲቀበላት አብርሃም አጅበው አብርሽን በሌላ ነገር ጠርተው አይታችኋል። ምድረ አስመሳይ ላያቸው በግ ይመስላል፣ ውስጣቸው ተኩላ። አቤላ ደግሞ እግዚአብሔርን እኔ ምን ያህል እንደተናደድኩበት አትጠይቁኝ። ምን ያህል ክፉ ብትሆን ነው? ምን ያህል አስመሳይ ብትሆን ነው ሩታ ላይ ክፉ ልትሆን የቻልከው? ሞራሉ ከየት ነው ያመጣኸው?
ድፍረቱ ከየት ነው የመጣው እንዴ? ምን አይነት ሰይጣን ውስጥ ላይ ገባብህ? እዛ ጋር 50,000 ኬ በእርግጠኝነት ሊያከብሩ አይደለም የተገናኙት። 50,000 ሊያከብሩ አይደለም የተገናኙት። ሆነ ብለው አብርሃምን ለመጥራት የሄርሜላ የፍቅር ጥያቄ ለአብርሽ ለማቅረብ አጅበው ሁላቸውም ነጭ በነጭ ለብሰው የተዘጋጁት 50,000 ለማከበር አይደለም። ሁላቸው ተመሳሳይ ልብስ ለብሰው ሄርሜላ ለአብርሽ የፍቅር ጥያቄ እንድታቀርብለት አመቻችተው ነው የጠሩት። አስረግጬ ነው የምነግራችሁ፣ የውሸት አይደለም። እና እንዴት ይሄን ያህል ክፉ ልትሆኑ ቻላችሁ? ምን ያህል አስመሳይ ብትሆኑ ነው እንዴ? የሄርሜላ ደስታ ነው የሚያስደስታችሁ ወይስ የሩታ ለቅሶ ነው የሚያስደስታችሁ? የሩታ ማልቀስ፣ የሩታ ማዘን፣ ከልጇ ጋር እዛ ጋር የምትሆኑ ነገር እንዴት መረዳት ይከብዳችኋል እንዴ? እያንዳንዶቻችሁ ህይወታችሁ አላችሁ አይደል እንዴ? እስቲ ኖርማል እሺ፣ እዛ ጋር የነበራችሁ ወንድ ናችሁ አይደል? ሁላችሁም ወንድ ናችሁ፣ ችግር የለውም። ነገ ሚስታችሁ ሌላ ወንድ መጥቶ በይፋ የፍቅር ጥያቄ እናንተ ፊት ሲያቀርብላት ምን አይነት ስሜት ነው የሚሰማችሁ? የእናንተ ሚስት የሆነች ሴት ሌላ ወንድ መጥቶ ባለትዳር እንደሆነች እያወቀ በእናንተ ፊት የፍቅር ጥያቄ ሲያቀርብላት ምን አይነት ስሜት ይሰማችኋል እንዴ? ለሩታስ ይሄ ሐሳብ ይሄ ስሜት መጥፎ ይሆናል ብላችሁ አታስቡም? አትረዱም? ይሄን ያህል ክፋት ለምንድን ነው የፈለጋችሁት? አብሮ የበላ አብሮ የጠጣ ነው የሚከዳው። ገባችሁ? ሲቀጥል ከዚህ በፊትም ቪዲዮዎች አይቻለሁ፣ ላለመናገር ብዙ ሞክሬ ነበር። ነገር ግን አቤላ ለሩታ የሚያደርግበት ዲስሪስፔክት በጣም ነው የሚያናድደው። ሩታን የማያከብርበት መንገድ በጣም ነው የሚያስጠላው። እንዴ አንተ ማን ስለሆንክ ነው ሩታን የምትንቀው እንዴ? የትኛው ስራ ነው እንደዛ የሚያስወራ? እኔ አብርሃም እኮ ባለትዳሩ ለሚስቱ እንደዛ አላላተም። አትመጥኝኝም፣ ለኔ ክብር የለሽም፣ እንደፈለግሽኝ ያላላት አንተ ማን ስለሆንክ ነው በሚዲያ ደረጃ ወጥተህ ሩታ ላንተ አትመጥንም፣ ክብር የላትም፣ ስለዚህ ከሄርሜላ ጋር ሁር የማረት ሞራሉ ከየት ነው ያመጣው? ከየት ነው ያመጣው? እግዚአብሔርን እስቲ መስማት ፈልጋለሁ፣ ማወቅ ፈልጋለሁ ካንተ ከራስህ ማለት ነው። እስቲ ንገረኝ አንድ ነገር እስቲ ልጠይቅህ። እናውቃለን ከዚህ በፊት ከአብርሽና ከሩታ ጋር ብዙ ላይፎች ያሳልፈሃል እኮ ብዙ የማይረሱ ጊዜያቶች ያሳልፈሃል። ለአብርሃም ለሩታ ብለህ ብዙ ጊዜያቶች ተጎድተህ ሊሆን ይችላል። ሲቀጥል ደግሞ ለሩታ አስብልሻለሁ፣ እጨነቅልሻለሁ እያልክ ብዙ ነገሮች ተናገርሃል አይደል እንዴ? እስቲ ይሄን ነገር መልስልኝ። በምን መልኩ እንዴት ተርተው ነው? ምን አይነት ሁኔታ ላይ ሆነህ ነው ለሩታ እንደዚህ ክፉ ልትሆን የቻልከው? ወይስ ድሮ ከመጀመሪያ ጀምሮ አስመሳይ ነበር? እያስመሰልክ ነው? ይሄ አስመሳዩ ማንነት ደብቀው ነበር። ይሄ እንደ እስስት የሚለዋወጥ ባህሪ ያለ አይደል? እስስት አንዴ ከድንጋይ ጋር ድንጋይ ይሆናል፣ ከአፈር ጋር አፈር ይሆናል፣ ከቀይ ጋር ቀይ ይሆናል፣ ከቢጫ ጋር ቢጫ ይሆናል። ያ የእስስት ባህሪ ያለብህ ወይስ? ይቅርታ ለዚህ ንግግሬ እንደዚህ ልል ፈልገህ፣ ግን ስራ ምንድነው እንደ እስስት የሚለዋወጥ ባህሪ? ሲቀጥል ሩታ ላይ በዚህ ልክ ክፉ ልትሆን የቻልከው እንዴት ነው? እግዚአብሔር በቃ እኔ ይሆናል አይደል? ይሆነ በጣም ነው ግራ ይገባኝ። ትላንትና ከጎንሽ ነኝ ሲሉ የነበሩት ለሩታ ደስታ የሚተጉ የነበሩ ልጆች ትላንትና አይታችኋል። ለሄርሜላ የአስመሳይነት ጥግ ሲገልጹ አይታችኋል አይደል እንዴ? እዛ ጋር ሄርሜላ የፍቅር ጥያቄ ለማቅረብ አጀበው ሲቀርቡ አይታችኋል አይደል እንዴ? ሄርሜላ ላይ አንድ እንዳለ ሆኖ ከሄርሜላ ውጪ የሷን የፍቅር ጥያቄ ለማቅረብ እዛ ጋር አጀበው የቆሙት ምድረ ከብት ስብስብ፣ አስመሳይ ስብስብ የሆነ አስተሳሰባቸው ራሱ እንዴት እንደሆነ ግራ ነው የገባኝ። እንዴት እንደሚረዱ ግራ ነው የገባኝ። እንዴት በዚህ ልክ ባለትዳር እንደሆነ እያወቁ የልጅ አባት እንደሆነ እያወቁ ነገር ግን በይፋ የፍቅር ጥያቄ እንድታቀርብለት እንዴት ፈቀዱለት? እነሱስ አንድ ነገር ለእያንዳንዳችሁ ማለት ነው ለሩታ አስበልሻለሁ የምትሉ ሰዎች ከእንግዲህ በኋላ ተጠንቀቁ። እዛ ጋር አታስመስሉ። ሁላችሁ እዛ ሆዳችሁ የምትሞላላችሁ ሄርሜላ ከሆነ ትውላላችሁ እዛው። እዚህ ጋር መጣችሁ ከሄርሜላ ጋር እዚህ እየተገለባበጣችሁ እዚህ ጋር ሩታ ጋር መጣችሁ አፋችሁ እንድከፍቱ አንፈልግም። ገባችሁ? እዚህ ጋር እኔ እያስመሰልኩኝ አይደለም፣ ትክክለኛ ንግግሬ ነው የምናገረው። አታስመስሉ። በቃ እዚች ጋር እናስብልሻለን፣ እንጨነቅልሻለን፣ ከጎንሽ ነን እያሉ እዛ ጋር ደግሞ ሄደው እያጨበጨቡ አጨብጫቢዎች አሉ። እዚህ ጋር ቡቼ ተብዬው፣ ኪያ ተብዬው፣ እዩ ተብዬው እነዛስ ሁለቱ ድሮም ለይቶላቸዋል። እነዚህ ግን ከጎንሽ ነን አለን፣ ምንም አትሆኚ፣ ችግር የለም እያሉ እያጨበጨቡ እዛ ግን ሄደው ሲንቦጨረቁ አይታችኋል። በቃ እዛ ስነ ስርዓታችሁ የምትይዙ ከሆነ ስነ ስርዓታችሁን ያዙ። እዚህ መጣችሁ አትንቦጨረቁበት። ልጅቷ ሰላሟን ታገኝበት።
የልጅ እናትን ልጇ በስነ ስርዓት ትታረሰበት። ኪዬ ተጠንቀቅ፣ እግዚአብሔርን ተጠንቀቅ። እዚህ ጋር አትንቦጫረቅ። በቃ ቡቼ እኔ በዚህ ልክ እንደዚህ አስመሳይ መሆናችሁን ትላንትና ነው ያወቅሁት። ከዚህ በፊትም እኮ እኔ እርግጠኛ ነኝ ብዙ መረጃ ይዤ ስመጣ የሄርሜላን ጉድ ሳጋልጥ እረፍ ሲሉኝ እንደነበር እናንተ ራሱ ታውቃላችሁ። ብዙ ነገሮች ሄርሜላ ያደረገቻቸው እያንዳንዱ ነገሮች ከሄርሜላ ጎን እንደነበሩ ብዙ ነገሮች ከዚህ በፊት ቪዲዮ ስሰራ አይታችሁኛል። ግን ደግሞ አይደለም ራሱ ተው እያሉኝ እኔ ለካ ጉዱን አላወኩም። ገባችሁ? እነሱ እዚህ ጋር ሄርሜላ ጋር ሆነው ስራቸውን እየሰሩ ነው። በዚህ ልክ ግን እንደዚህ ስትሆኑ እኔ ማየት አልችልም። ልታገሳችሁም ደግሞ አልችልም። እዚህ ጋር ምንም አያገባም ልትሉኝ ትችላላችሁ። የራስ ኑሮ ልትሉኝ ትችላላችሁ። ነገር ግን ነገ እህቴ ላይ እንዲሆን ማልፈልገው ነገር ዛሬ ጓደኛዬም ላይ እንዲሆን አልፈልግም። ሴት ልጅ ስትጎዳ እናት አለችኝ፣ እህት አለችኝ። ገባችሁ? ስትጎዳ ቆም ያለ እህቴ አግብታለች። ገባችሁ? እህቴ ደግሞ ማንም መጥቶ የሆነ ሰው እንደዚህ ሲያደርግባት ማየት ስለማልችል ይሄ ህሊና አለኝ። ቢያንስ አገናዝባለሁ። እንደናንተ ህሊና ሽጭ አይደለም ምኖረው። ህሊና ያለው ሰው ደግሞ ክፉ ነገር ሲደረግ ተው ይላል፣ አታድርጉ ይላል። ገባችሁ? እኔ ህሊና ስላለኝ ነው እንደዚህ የምሆነው። ተናድጄም የማወራው እንደዚህ ስሜታዊ የምሆነው ህሊና ስላለኝ ነው። ክፉ ስራችሁ ስላስጠላኝ ነው። ወይም እንደዚህ ምላሰኛ የኔ የማውራት አባዜ ኖሮብኝ አይደለም። ስራ ፈትሙኝ አይደለም። ግን በጣም አስቀያሚና ስራችሁ በጣም የሰይጣን ስለሆነ እንደዚህ ስሜታዊ ሆንኩባችሁ። ገባችሁ? አሁንም አንድ ነገር እንድትሰሙ ይፈልጋሉ። ተጠንቀቁ። በቃ ስራችሁ የምትሰሩት ነገር አቁሙ። አሁንም አቤል ቪዲዮን አይቻለሁ፣ ሌላም ነገር ሰምቻለሁ። ቤት እየተከራዩ ነው፣ ሽማግሌ ለመላክ እያመቻቹ ነው። ይሄ እውነታን ነው የምናገረው። አብርሃምና ሄርሜላ አንድ ላይ ለማድረግ እነ ብሩክ እና አቤል እነ እዩ ተስማምተው ሽማግሌ ሊልኩ ብዙ ነገሮች እያስተካከሉ ነው። ቤት እየተከራዩ ነው። ይሄ ነገር ደግሞ ሰምቻለሁ። ኦዲየንሶች ይሄ ትክክለኛ የሆነ ነገር ነው። ከዚህ በፊትም እንደዚህ ስናገር ልክ አይደለም ብላችሁኛላ። ይሄው አሁን ሆኖ አያችሁት። ለሄርሜላ ደግፈው ሩታ ላይ ተነሱባት። ከዚህ በላይ ምን ትፈልጋላችሁ? ከዚህ በላይ ክፋት አለ? ከዚህ በላይ ማስመሰል አለ? አሁንም ይሄው ሽማግሌ ሊልኩ ቤት እየተከራዩ ዕቃ ምናምን እያደረጉ ነው። ሆነ ብለው ሩታና አብርሽ ለመለያት ድጋሚ እንዳይታረቁ ስለሚፈልጉ አጋጣሚውን እየተጠቀሙበት ነው። ሲጀምር ፕሮግራሙ ያዘጋጀችው ሄርሜላ አይደለችም። ያዘጋጁት እንዳለ የምታያቸው እዛ ጋር ነጭ የለበሱ በጎቹ ናቸው ያዘጋጁት። ሆነ ብለው ሄርሜላ ለአብርሽ ፍቅሯን ለማቅረብ ያቀዱትና ያዘጋጁት ዝግጅት ነው። እንዴ እዛ ጋር እኮ የተሰበሰቡት ሰዎች አይታችኋቸዋል አይደል? ከዚህ በፊት የሚያደርጉት ነገር ታውቃላችሁ። ዛሬ ደግሞ ተገልብጠው እያደረጉት ያለው ነገር ደግሞ ሐሳብ ታይታችኋል። እንዴት የሰው ልጅ በዚህ ልክ በዚህ ሁኔታ ባለትዳር ወንድን ለማለያየትና ሄርሜላ ለአብርሽ ፍቅር ለማቅረብ አጅበውት እንዴ ህሊና የላቸውም እንዴ እነሱ? እንዴ የሰው ልጅ እኮ ህሊና ካለው ያገናዘባል። ምን ማድረግ እንዳለበት ያውቃል። ምን መስራት እንዳለበት ያውቃል። እንዴ ቢያንስ እሺ ብታስቡ ብታቅዱ ራሱ ቪዲዮውን አታጠፉም? ሰው ምን ይላል ብላችሁ አታስቡም? ጭራሽ እኮ ሰውን ከጥፍር ጭቃ አልቆጠራችሁትም። ሰው ምን ያመጣል? እንደፈለኩ ሆናለሁ፣ እንደፈለኩ አደርጋለሁ፣ ማንም ምንም ማያመጣ ማይነስ ስነ ስርዓት እኮ ነው እያካሄዳችሁ ያላችሁት። እዚህ ጋር አትንቦጫረቁ። እዛ እናንተ ሄዳችሁ መልከስከስ ከፈለጋችሁ የራሳችሁ የሆነ መጥፎ ባህሪ ካላችሁ እዛው ሄዳችሁ ባህሪያችሁን አንጸባርቁ እንጂ እዚህ ባለትዳር ሚስትና ባል ጋር መታችሁ ሐሳብ የምትሰጡበት አይደለም። ለሩታ ምንም አትጨነቁላትም፣ ምንም አታስቡላትም። ያን ቪዲዮ ስታይ ምን አይነት ጭንቀት እንደሚገባት ምን አይነት ሐሳብ እንደሚገባት አትረዱም? እዛ ጋር ከዚህ በፊት ላንቺ ያለንልሽ ስትሏት የነበራችሁ ሰው ትላንትና እዛ ጋር ቪዲዮ ላይ ስታያችሁ ምን አይነት ጭንቀት እንደሚገባበት ቢያንስ መረዳት አያቅታችሁም? እንዴት እኔ እኮ ትላንትና ሁላችሁም የሆነ ሰው ነጭ በነጭ ለብሶ ሰርግ አለው እያሉኝ ነበር፣ ድግስ አለው እያሉኝ ነበር። ለካ እናንተስ የራሳችሁ ፕሮግራም እና የራሳችሁ ሐሳብ አዘጋጅታችሁ ነበር እየሄዳችሁ ያላችሁት። አሁንም አንድ ነገር ልነግራችሁ ፈልጋለሁ። እባካችሁ አለላችሁ ማን ስለሆናችሁ ነው የምንለማመጣችሁ? ስነ ስርዓት የምትይዙ ከሆነ ስነ ስርዓት ያዙ። አብርሃም ደግሞ ተብየው ይሄ ሐሳብ ይሄ ሁሉ እቅድ የነዛ የጅል ጓደኞች ስራ ነው፣ የማንም ስራ አይደለም። እነሱን መራቅ ካለብህ መሸሽ ካለብህ ሽሽ። እንዴ አንተ እኮ ያከበርከው ትዳር ነው እነሱ እያፈረሱበት ያሉት። አብርሃም ያከበረው ትዳር ብሩክ፣ አቤላ፣ እዩ እያፈረሱት ነው። በተአምር አብርሃም ለሩታ ተናግሮት የማያውቀው ንግግር እነ አቤል አፍ እየከፈቱባት ነው ሩታ ላይ። ክፍት ድሮም ክፍት ነው ማለት ይሁን። ዝም ብሎ የማያገናዝብ ሰው ድሮም የማያገናዝብ ሰው ጭንቅላት የሌለው ሰው ነው።
ግን አብርሃም ደፍሮ ለሩታ አንቺ አታከብሪኝም ለኔ ክብር የለሽም ብሎ ያልተናገራት ሰው እነሱ ግን ክፍተቱን እየተጠቀሙ ሁለቱን ለማለያየት ብዙ ነገሮች እየሞከሩ ነው፣ ብዙ ነገሮች እያደረጉ ነው። እንዴት ይሄን ነገር መረዳት ያቅታል? አብርሽ ወንድ ልጅ ነህ አይደል እንዴ? ሚስትህ እኮ የምታስከብራት አንተ ነህ። የማንም አፍ መካፈቻ እያደረግካት ነው። የማንም ሰው ሙድ መያዣ እያደረግካት ነው። አብርሃም ሚስትህ እኮ ለአንተ ክብር ነች። ሚስትህ ለአንተ ሞገስህ ነች አይደል እንዴ? እንዴት እነ አቤል አፋቸው እንዲከፍቱባት ታደርጋለህ? እነ ብሩክ እነ እዩ እንደዛ መሳለቂያ እንዴት እንዲያደርጉባት ታደርጋለህ? አንድ ነገር እንሰማ ይፈልጋለሁ። በእርግጠኝነት አብርሽ ይሄን ቪዲዮ ታየዋለህ። ሚስትህ ለአንተ ክብርህ ነች፣ ሞገስህ ነች። ከሷ በላይ እዛ ጋር ማንም ሊያከብርና ሊወድህ አይችልም። ነገ የሆነ ነገር ብትሆን ትተው ነው የሚሄዱት። ሚስትህ ግን ሁልጊዜም ከጎንህ ነች። ስለዚህ እነዛን ልጆች ተዋቸውና ከሚስትህ ጋር አንድ ላይ ብትሆን ነው የሚሻለው። እነሱ አጋጣሚውን እየተጠቀሙ አንተንና እሷን ለመለያየት የሚችሉትን ጥረት እያደረጉ ነው። አንተ በዛ ላይ ክፍተት እየሰጣቸው ቦታ እየሰጣቸው። ይሄን ምክር ብቻ ስሜ ወንድማዊ ምክሬ ነው፣ ከምንም የመነጨ አይደለም። ላንተ ክፉ እንደማላስብ ጠንቀቀህ ታውቀዋለህ። ይሄን ምክር ብቻ ስሜ። ሚስትህ ላንተ ክብርህ ነች፣ ሞገስህ ነች። የማንም አፍ መካፈቻ የነዛ የናቤል የነብሩክ አፍ መካፈቻ አታርጋት። ማንም ሰው መጥቶ አፍ አይክፈትባት፣ ሐሳብ አይስጥባት። እንዴ ልጅቷ እኮ ክብር ያላት ሰው ነች፣ ቤተሰብ ያላት ልጅ ነች። እንዴ ማንም ቤተሰብ እንደሌላ ክብር እንደሌላት ማንም ተነስቶ አፍ ሲከፍትባት ዝም ማለት የለብህም። አንተ የነካህ ነገር ነክቶ ነው፣ ግን ቢያንስ እነሱ እነዛ ወጣቶች አፋቸው እንዲከፍቱባት አታድርግ። ተከፍሏቸው ነው እነሱ። ሄርሜላ ምን እንዳደረገችላቸው አላውቅም፣ ምን እንደሰጠቻቸው አላውቅም። ግን አንተ ካላከበርካት እነሱ አያከብሯትም። አብርሽ ሩታን አንተ ካላከበርካት ማንም አያከብራትም። አንተ አፍ ከከፈክባት ሁሉም አፍ የሚከፍትባት። ውሻ በቀደደው ጅብ ይገባል አይደል የሚባለው? ስለዚህ ሁላቸውም በአንተ ምክንያት አፍ እየከፈቱባትና እያስመሰሉ ነው እዛ ጋር አንተን ከሷ ለመለየት ብዙ ጥረት እያደረጉ ነው። ስለዚህ ይሄን ነገር ተረድተህ ቢያንስ ስማኝ። ላንተ ክፉ እንደማያስብ ሰው፣ ላንተ መልካም እንደሚያስብ ሰው አስበህ እኔን ስማኝ። ዙሪያ ላይ የከበቡት ሰዎች ላንተ አይሆኑ፣ አይጨነቁልህም፣ አያስቡልህም። ሲቀጥል እዛ ጋር የተሰበሰቡት ሁሉ የሩታ ውድቀትና የሩታ ማልቀስ የሚያስደስታቸው ናቸው። ይህን ነገር መረዳት እንዴት ይከብዳል? ማንም እኮ ስለሷ የማያውቅ ሰው የማይረዳ ሰው ነው ስለሷ የሚጨነቀው። ስለሷ እኮ ምን ሆነች ምን ነካት እያለ የሚጨነቀው እዛ ጋር የማያውቃት ሰው ነው። ግን አንተ የምታውቃት የምትረዳት ሐሳቧን ጭንቀቷን የምታውቅ ሰው የልጅህ እናት የሆነችን ሴት እንዴት ስለሷ መጨነቅ ያከታል? የማንም አፍና የማንም እዛ ጋር መቶ ሐሳብ መስጫ እንዲሆን ትዳር ለምን ታደርጋለህ? እባክህ አብርሃም በቃ ስማ። እነዛ ወጠጤ ጓደኞች ግን ተዋቸው። አብሶ አቤል ላንተ አስባለሁ ብሎ ላንተ እጨነቃለሁ ብሎ ግን ውድቀትህንና ያንተ ሐዘን የሚያስደስተው ሰው እንደሆነ በእርግጠኝነት እንድታውቅ ፈልጋለሁ። እዛ ጋር ያጀቡ ሆይ ሆይ የሚሉ ሁሉ ላንተ ሐሳቦች አይደሉም። ነገ ከዚህ በፊት እስቲ አንድ ነገር ልጠይቃቸው እናንተ ኦዲየንስም አብርሽም አንድ ጥያቄ ልጠይቅ። ከዚህ በፊት ከሩታ ጋር ስትሆን እነዚህ ሁሉ ትላንትና የከበቡ ልጆች ለሩታ አላጨበጨቡም? አሪፍ ነች ብሎ አላጨበጨቡም? ዛሬም ደግሞ ሐሳብ ስትቀይር ከሄርሜላ ገዝቶን አጨበጨቡ። ነገም ደግሞ አንተ ስትወርቅ አንተ ላይ ሌላ ሰው ሲመጣ በዚሁ ልክ አጨብጭበው ነው የሚሸኙት። ገባ? ይሄን ነገር እንዴት መረዳት ያቅታል? እነዚህ ልጆች ዛሬ ለአንተ እንዳጨበጨቡ ነገ አንተ ስትወርቅ አንተም ላይ እንደዚህ አጨብጭበው ነው የሚያስመስሉብህ። ሞኝ በራሱ እስኪደርስ ይጠብቃል፣ ብልጥ ግን ሰው ላይ ደርሶ ተምሮ ያልፋል ነው ምናምን የሚባል አባባል አለ። ስለዚህ ብልጥ ሁን፣ ብልህ ሁን። አንድ የመጨረሻ ማስጠንቀቂያ ልንገራችሁ። እግዚአብሔርን እናንተ አስመሳይ ሰዎች፣ የሰው ትዳር መፍረስ የሚያስደስታችሁ ሰዎች፣ የሩታ ማልቀስ የሚያስደስታችሁ ሰዎች፣ እዛ ጋር ሄርሜላ ከፍላችሁ ምንም ኢትስ ኦኬ፣ ይሄ ሁሉ ኃጢአት ይሄ ሁሉ ችግር የሚያስደስታችሁ ሰዎች ከዛሬ ጊዜና ሰዓት ጀምሮ ለሩታ አስብልሻለሁ፣ ጨነቅልሻለሁ። ቤት ደግሞ ሄዳችሁ ስታስጨንቋት ማየት አልፈልግም። ስነ ስርዓት የምትይዙ ከሆነ ስነ ስርዓት ትይዛላችሁ። ይበቃኛል ከዚህ በላይ